ዳኒ ዛሬ እንግዲህ ሩታን እንኳን ደስ አለሽ ብለው ቤቷ ድረስ ሄደው ሰፕራይዝ አድርገዋታል። ሩታዬም እንግዲህ በተፈጠረው ነፍሰ ጡር በመሆኗ በህይወቷ ውስጥ በቃ ትልቅ ድል እንደመጣላት እየተናገረ ትገኛለች። ሩታዬ የልዑልዬ እናት አንበሳዋ ጀግኒት አትበገሬ እንኳን ደስ አለሽ፣ እንኳን አደረሳችሁ። እንግዲህ ለኦርቶዶክስ እምነት ተከታይ ለሆናችሁ እንኳን ለፋሲካ በዓል በሰላም አደረሳችሁ። ሀገራችንን ኢትዮጵያን ሰላሟን ያብዛልን እላለሁኝ ማለት ነው። ሩታዬ እንግዲህ ዛሬ እንዳያችኋት በጣም አምሮባታል። ያው ይሄን ልብስ እንግዲህ እናስታውሰዋለን አይደል? አብርሽም ለብሶት እህቶቹ በቃ አንድ የጓደኞቿ ሁሉ እንግዲህ ከቡታጅራ ወደ አዲስ አበባ ስትሄድ የተሰራላት ልብስ ነው። በጣም ነው የሚያምረው በእውነት። ያን ጊዜ እንደዛ ድምቅ ብለው ቤተሰቡ በልልታ የተቀበላትን አሁን ያን ጊዜ ተመልሶ እንዲመጣ ያ ጊዜ እፈልጋለሁ ማለት ነው። እና አብርሽም እንግዲህ ወደ ራሱ ተመልሶ ከሩታ ጋራ ትዳሩን የሚመራበትን ያው ልቦና ይስጠው ማለት ነው የምፈልገው። አይታችኋል ዛሬ ቡዜ በሰራችው ቪዲዮ ማለት ነው። እና ነገሮችን በአንድ በኩል ብቻ ሳይሆን በሁለቱም ጎን መመልከቱ ትክክል ነው። እኔ ደግሞ ትክክለኛውን የእርግዝና ውጤት ወረቀቱን እፈልጋለሁኝ ብለዋለች ለዴቭ ማለት ነው። ዴቭም ልክ ነሽ እኮ አንቺ ያው በወንድምሽ በኩል እንዲጎዳ ፈልገሽ አይደለም። እኔ ደግሞ ሩታን አውርቻታለሁኝ፣ ምንም ችግር የለም ቼካፕ እናደርጋለን ብላኛለች ብሏታል። እንግዲህ ዴቭ ያው የውጤቱን የእርግዝናውን ውጤት ይዞ ወረቀቱን ስለመጣ አሁን ላይ ቡዜ ትንሽ የተረጋጋች ይመስለኛል። ሩታንም ይቅርታ የምትጠይቃት ይመስለኛል እኔ ማለት ነው። እና ትጠይቃታለች በተፈጠረው ስህተት። ያው ሰው ሆኖ የማይጋጭ የለም፣ ሰው ሆኖ የማይነጋገር የለም ውዶቼ። እንኳን ሰውና ሰው ማለት እግርና እግር ይጋጫል እና የማይጋጭ የለም። በእነሱ አልተጀመረም ደግሞ ቢሆንም አሁን ላይ የዴቭ ፍላጎት ሩታና አብርሽን ለማስማማት ነው። ልጃቸውን አብረው እንዲያሳድጉ ነው ፍላጎቱ። እኔ አሁን ለሄርሜላም ራሱ አንድ ነገር ማስተላለፍ የምፈልገው ሩታ ሁለተኛ ልጅ አርግዣለሁ ብላለች እና ምን እየተሰማት ነው? ነገ ጠዋት ልጆቹ አጓግቶት ጥሎኝ ይሄዳል ብላ እንዴት ነው በአብርሽ ላይ 100% ተስፋ የጣለችበት? እውነቴን እኮ እንዴት ተስፋ ጣልሽበት ሄርሜላ ማለት ነው። ስለዚህ ተያቸው፣ ትዳራቸውን ይምሩበት፣ ከሩታ ጋራ ህይወቱን ይቀጥል ማለት ነው። እና እንግዲህ እውነቴን ነው ሩታ ያውላችሁ በየአመቱ ፈጣሪ ፍሬ እየሰጣት እንግዲህ እንዲያበበች እያማረባት መታለች ማለት ነው። እና ካልጠፋ ወንድ የልጅ አባት ሚስት ያለውን እየሄዳችሁ የምትበጠብጡ ሴቶች እውነቴን ነው ብዙ አሁን የሄርሜላ ታየ እንጂ ብዙ ሄርሜላዎች አላችሁ ማለት ነው። የሰው ትዳር እየሄዳችሁ የምትበጠብጡ እውነቴን ነው። ስንቱ የእናቱን ቤት ቆጭ ብሎ የእናቱን መሶብ እየገለበጠ የሚበላው ወንድ እያለ በእውነት ትዳር በቃ ሴቶች እኔ ምን አይነት መንፈስ እንደመታቸው በአሁን ዘመን ደግሞ በጣም ነው የሚገርመኝ። ስለዚህ ሄርሜላ ከህይወታቸው ውጪ፣ ሩታና አብርሽ መቼም ሊለያዩ የማይችሉ ጥንዶች ናቸው። መቼም ሊለያዩ ማለት ነው። 80 አውርደው የለም ወይ አይፈልጋትም የምትሉት በደንብ ነው የሚፈልጋት፣ በደንብ ማለት ነው። አብርሽ በደንብ ነው ሩታን የሚፈልጋት፣ ይወዳታል፣ ያፈቅራታል። ግን እዛ ጋር ሰው ምን ይለኛል? አሁን ተመልሼ አልፈልጋትም ብዬ ተመልሼ እፈልጋታለሁ አፈቅራታለሁ ብዬ ብመለስ ሰው ምን ይለኛል ብሎ ይሉንታ ስለያዘው ነው እንጂ እውነቴን ነው ሩታን ይወዳታል። ሩታ ደግሞ በጣም የምትወደድ ልጅ ናት። ተቀይረሻል እያለቻት ነበር ቡዜምና ሰውን እኮ
እንዲቀየር የሚያደርገው ሰው ነው። ታውቃላችሁ? እውነቴን ነው። ሰው እንድትቀየሩ ሌላ አዲስ ጸባይ እንድታመጡ ነው የሚያደርጋችሁ። ስለዚህ ሩታ በአሁን ሰዓት እንግዲህ በጣም አምሮባታል። ልዑልን ይዛ ይኸው ብቅ ብላለች። ልዑልዬ ማለት ነው። ፈጣሪ ያሳድገው ልዑልን፣ አንበሳው ማለት ነው እና መከታዋ ልጇ። እውነቴን ነው። ነገ ጠዋት ወንድ ልጅ ለሴት ባይዘዌ በጣም ነው የሚራራው ወንድ ልጅ ሲኖራችሁ ማለት ነው እና የእናቱ መከታ ነው ልዑል ማለት ነው። እውነቴን ነው። ስምን መላክ ያወጣዋል። እውነትም ልዑል መከታሽ ነው። ፈጣሪ ያሳድግልሽ። መልካሙን ደግሞ ጤነኛውን ልጅ አሁንም ድጋሚ ነፍሰ ጡር ናት ይስጣት። እኔ በጣም ነው ደስ ያለኝ ማለት ነው። በእውነት ማንም ስህተት ይሰራል። ሁላችንም ከስህተታችን መማር አለብን። ካለፈው ስህተት እሷን መማር አለባት ማለት ነው። ድጋሜ አሁን አብርሽ ወደ ህይወትሽ ሲመጣ ትዳራችሁ ሲስተካከል ቢያንስ የሰው ወሬ መሀላችሁ ላይ ማስገባት የለባችሁም። አንቺም ትዳርሽን አክብረሽ ተከባብራችሁ ትዳራችሁን መምራት አለባችሁ ማለት ነው እና እንደገና ደግሞ በአብርሽ በኩል የምትመጡ ብዙ ወንድም ነን አብርሽ እንዲጎዳ አንፈልግም እያላችሁ የምትሉም አላችሁ። ስለዚህ ምንም ጓደኛ ወንድምን ብትሆኑ ትዳሩን የማይጎዳ ነገር አድርጉ ማለት ነው እንጂ እየመጣችሁ ሩታ ክብር የላትም ለአንተ የምትገባው ሄርሜላ ናት፣ ለአንተ የምትገባው ሜላት ናት እያላችሁ ልጁን እውነቴን ነው ወደ ሌላ ነገር አትገፋፉት ማለት ነው። አትገፋፉት። መጀመሪያም አብርሽና ሩታን ሰው አላገናኛቸውም። ይሄ ጉዳይ ደግሞ አሁን ላይ ቤተሰብና ቤተሰብን እያጋጨ ነው የሚገኘው። ሩታ ድጋሚ አረገዝኩ ባለችው ነገር ቡዜ በጣም 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 ነርፈስ ሆናለች ማለት ነው። ነርፈስ ሆናለች። እውነቴን ነው። ሩታ ደግሞ እንደምታያት እንግዲህ ቡዜ ነርፈስ ብትሆንም እንደዚህ አምሮባት ልዑልን አቅፋ መታለች። እውነቴን ነው። ልዑልን አቅፋ ሜሪዬ ደግሞ እንግዲህ የሩታ መከታ እህት ከጎኗ ምንም ነገር እንዳይደርስባት አለሁልሽ፣ ማንም እንዲናገራት አልፈልግም ብላ ባለፈው እውነቴን ነው በጣም ማለት ነው ስትከላከልላት፣ ማንም ሰው እንዲቀና ብሎ እንዳያሽ አልፈልግም፣ እስከ ዛሬ ያለቀሽው ይበቃሻል፣ ከእንግዲህ አንድ በዓይንሽ አንድ የእንባ ዘለላ አንፈልግም ብላ እንግዲህ ከጎኗ ነበረች እንደምናውቀው። አሁንም ከጎኗ እንደምትሆን ቃል ገብታላታለች። ሁለተኛ ልጅም ደግሞ በመምጣቱ በጣም ነው ደስ ያላት። ሜሪም ዳኒም እንግዲህ ደስታውን ገልጿል። ለልዑል እህት ሊመጣላት ነው እያሉ ሁላችንም ተደስተናል። ደስ ያላላት እንግዲህ ቡዜ ብቻ ናት። ለምን ደስ እንዳላላት አላቅም። መጀመሪያም ለሩታ ከጎኗ አልነበርሽም፣ እያስመሰልሽ ነው ማለት ነው ቡዜ ማለት ነው። ደግሞ አንዳንዶቻችሁ ኮሜንት ላይ እያየሁኝ ነበረ፣ ሩታ ስታጠፋ ትክክል፣ አብርሽ ሲያጠፋ ደግሞ ትክክል አይደለክም የምትሉት ማለት ነው። መጀመሪያ እኮ ሩታ አይደለችም የወሰለተችው፣ ዝሙት የሰራችው ሩታ አይደለችም። ዝሙት የሰራው አብርሽ ራሱ ነው አይደል እንዴ? ሩታን አስረግዞ ነው ሌላ ቦታ የሄደው። ሩታ ነፍሰ ጡር ሆና እያለቀሰች ነው ከሄርሜላ ጋር አንዴ ኩሪፍቱ አንዴ ማነው እሱ ኃይሌ ማነው እየሄደ ሲዝናና የነበረው ማለት ነው። እና ሩታ ልዑልም በሆዷ ይዛ እንግዲህ የጭንቅ ጊዜ ነበር ማለት ነው። ብዙ ፈተናዎችን አልፋለች። እሷ አልገፋችውም። መጀመሪያም በራሱ ሰው አታስገባ ብላ ባለችው ምክሯን ቢሰማ ኖሮ አብርሽ አይበላሽም ነበረ። ቡዜ ያኔ ገና እንደሄደ አብርሽን መመለስ ነበረብሽ ማለት ነው። አሁን ላይ ልቡ ሸፍቷል። ስለዚህ ሁለተኛ ልጅ በመረገዙ ደስ ባይልሽም እንግዲህ ቢመርሽም ዋጮ ማለት ነው። ጀግናዋ ነብሯ ግን እንደዚህ አምሮባት አበባ መስላ ከልዑል ጋር መታለች ማለት ነው። እውነት እኔ በጣም ነው ደስ ያለኝ። ሩታዬ ትችያለሽ። ጉዞ ወደፊት ወደኋላ መመለስ የለም። ያው እንግዲህ ተልባ ቢንጫጫ በአንድ ሙቀጫ እንደሚባለው ማለት ነው።
ወንድምሽን ምከሪውና ልጁን ያሳድግ።